ኤግዛክትሊ ስለምነግርሽ ከነዮኒ የበለጠ አሳመምኩሽ ከዮዳብ የበለጠ አሳመምኩሽ አይደል ያ የጊዜ ጉዳይ ነው ታያለሽ አንቺ ሚጂ እኔ ሜዳለሁ እኔ እዚህ ሀገር ብኖር ሙሉ ከተማ የኔ ቤተሰቦች ናቸው ከተማ ሙሉ ስፈልጊ ከሰላሌ ስፈልጊ ከሐረር ስፈልጊ አዲስ አበባ ገብተሻል ካልኩሌት ይዘሽ ወደኔ ተጠጊ ሂሳብ ስለምንወራረድ እሺ ሀብታም እኔ ላይ ነው እንደምትጫወቹ ምን አባሽ ልታረጊልኝ ነው ለኔ እንዴ ጠበብዬ ነው እኮ የምኖረው ያንቺን ሳን ስልስም ሙል መሰለሽ እንዴ እኔ ሳራ ጓደኛዬ ነች ብዬ ጾሜን ማድር መሰለሽ እንዴ ሰርቼን ማድረው ተንኮለኛ አንድ ነገር ባለፈው ምን ስላችሁ ነበር ስደውልልኝ የቤታ ደጋፊዎች እየሰደቡኝ ነው አለችኝ አላልኳችሁ እናንተ ምን አላችሁ ሪከርድ አላችሁኝ አይደል ሪከርድ እኔ በህይወቴ ሰዎች ጋር ስደውል ሪከርድ አይደለም ቴሌፎኔ ራሱ ነው ጋር ይቀመጥ እንደዚህ እየሰራው ነው ምሰማቸው ሰዎችን እኔው ካወራዋቸው ቁጭ ብላ ይለና አናገረችኝ የሚል ሶስት ይምጣ እኔ በውስጥ አናግረኝ ግን ደስ ያለ ነገር ምን እንደሆነ ታውቃላችሁ ውሸት ያወራው የመሰላቸውን ሰዎች መታ በራሷ አፍ ለፈለፈችው እኔን ታማኝነቴን እዚህ ጋር ጸደቀችልኝ I like it this way የውሸት ምናምን የለም የሆነ ሰውና ሰው ላገናኝ ምናምን ነበር የመሰላችሁ አይደል አንዳንዶቻችሁ እና ራሷ አለፈለፈችው ዋሽቼ ነበር በዛ ሰዓት ዋሽቼ ነበር ዮኒ በገዛ እጄ ርቦት አብልቸው ሽሮ ሰደበኝ እኮ ብለሽ ተናግረሻል እኮ ያሳዝናል የሰው ነገር ነው ካልሽ የሚገርማችሁ ነገር እዚህ ጋር ስታናግራት እኔ እኮ ምንም አላውቅም እያለች ነው የምታወራው ገባችሁ ምንም ካላወቀች አንድ ነገር ጠይቃችሁ እኛ ቲክቶክ ላይ የወሬ ሱስ አለብን ስትሬስ ዲፕረስ ዳይፐር አለብን ለዛ መጣን ራይት ችግር የለውም እሷ ስትጠይቅ እኔ ማውራት አላውቅ ሰው ምን እንደሚል አልገባኝ አለች ለምን ትመጣለች እኛ ስለስ ለወሬ ነው የምንመጣው ኦኬ ሁለተኛ እኛ ለብር ለመቀራመት ነው የምንመጣው አይደል እሷን የሀብታም ነኝ አልፈልግም ትላለች ምን አባቷ ፍለጋ ነው ታደዚህ የምትመጣው ለዛም አብራቸው ምትልከሰከሰው ራሱ ልክስክስ ሰዎች ጋር ምን አባቷ ነው የምትሰራው እና እኔን አትንኩኝ እኔ ምክንያቱም የተከበርኩ የሥራ ሰው ነኝ ማን የተናቀ የሥራ ሰው አለ እድሜ ልካችንን ስንሰራ ነበር እንደናንተ መሆን ያቃተን የሰው ደም ስላልጨመርንበት ብቻ ነው የሰው እንባ ስላልጨመርንበት ብቻ ነው ይሄ ነው የኛ ልዩነት እንጂ ከ13 አመት ከ14 አመታችን ጀምረን ስራ እንደሰራን ነው ደሞ ስራ ለሐረር ሰው ማለት ነው ልዩነታችን የሰው ደም አልጨመርንበትም የሰው እንባ አልጨመርንበት እዛ በሪል ላይፍ ስንት እህቶችን ያስለቀሳችሁ እጃቸው እንዲተሰነጣጥቆ በሰው ሀገር ውጭ ሀገር ነው የሚባሉት ለስሙ እጃቸው እንደዛ አስተሚቆራረደ ሽንኩርትና ጌሾ ሲያስቀነጥሷቸው ይዋሉ እዚህ ይመጡና እንትና ተቸግሮ እኔ $100 ሰጣለሁ ይለዋል ከዛስ ካንተ $10 ተቆርጧል ካንተ $10 ሽንኩርት አሳርራል በሱ አሳርራል ምናምን ይያሉ $100ን ያጣጣሉ አንቺ ጠቅለሽ ግቢ በስተርጅናሽ እንደነንትና ባትገቢያት ታያለሽ አሁን በዓለም ደረጃ ላይ ይሄ ሰዎችን ዝውውር ላይ በጣም እየተሰራ ነው ያለው ማኒ ላውደሪ እያንዳንድሽ ይታያል ዱባይ ላይ ሰርች ምንድነው የምትሰሩት ምን የሰራችሁት ከሰው ቤት ተነስተሽ ነው እውነት ያ ሸቃን አስተባይና አሚያ መዳም ከሚል ላይ ተነሳሽው እውነት እኛ አልተባልማ እኛ አልሰራንማ አይደል ሰርተሽ የሥራ ሰው ሁማኔሩ ራሱ ሲያስጠላብሽ የፈለገ ብር ቢኖርሽ
የሰለጠነ ልብስ ብትለብሺ ምንም ላይሽ ላይ ምንም ማትሰለጥኝ ሰው ነሽ። ምንም አልገባኝም ትልሃለች። እኔ መጨረሻ ገብቶኝ በጣም የተናደድኩት ምን እንደሆነ ታውቃላችሁ? እኔ እኮ ምን እንደሚያወሩ አላውቅም፣ ታክቲካቸውን አላውቅም ትላለች። ታክቲክ አልገባት። እነ ቤታና እነ ዲቦራና እነ ቡቺ እንደተጣሉ እንዴት አወቀች? እኔ ደግሞ አሁን ለምሳሌ እኔ የሆነ ነገር ሰዎች ሪከርድ ያደርጋሉ። ሪከርደሮች ለራሳቸው ለፔጃቸው ድምቀትም ሆነ ሙቀት ሲሉ ነው የሚፖስቱት አይደል? የፈለጉትን ነገር። ማንም ሰው ደግሞ ያ የተፖስተ ነገር ላይ መጥቶ ይኮምታል። ለዛ ነገር የቤታ ደጋፊዎች ነው የሚል ነገር እንዴት ሐሳቧ ላይ መጣ? እየዶለቱ ካልነበረ እዛ ምግብ ቤት ውስጥ ተሰብስበው እየዶለቱ ካልነበረ አንድ መጣላታቸው ራሱ እንዴት አወቀች? እኛ እኮ አባ ዲናዎች ስለሆንን ነው እኮ እንዲህ ብለን ቁጭ አረግ ነው። እሷ አይገባትም አለ። እንዴት አወቀች? ቤታ ከእሷ ጋር ችግር ሊኖርባት እንደሚችል እንዴት ገባት? ለምንድን ነው ያሰበችው? ለምን እንዴት አሰበችው? ስታስቡት ከቤታ ጋር ምንም ችግር የለባትም ማለት ተወዳታለች አይደል? የቤታ ኮሜንተሮች እንደሚሰድባት እንዴት ገባት? አልበላሽም ምን አመጣው ይባላል እኮ። እኔ ማላወራው ነገር የለም። ማንም ሰው ለራሱ ለቲክቶኩ ድምቀት ሲል ይፖስተኛል ወይንም እንትን ይላል። ያኛውም ደግሞ ኑና ኮሜንት ጻፉ አይሉ ሪከርደሮች ይፖስቱታል። የፈለገ ይጽፋል። ያንን የቤታ ነው የሚለው ለምን መጣላት? ለምን የሷን ብልግና ሲነገር የኔን ብልግና ሊነግሩኝ የሚችሉት የቤታ ልጆች ናቸው ብላ ማሰቡን ለምን ፈለገች? እንዴትስ አሰበችው? እንዴትስ ይመጣላል? ከየት መጣል? ምንድነው ሰበቡ? ምን ነው ገባችሁ? ያ ማለት ምንድነው? እዛ ምግብ ቤት ቁጭ ብለው ይዶልታሉ። የፈለገ የሚዲያ ሰው ጋር ሲደዋወል ምንድነው የሚያወራው? የሚዲያ ሰው ሲደዋወል በጉ እንዴት ነው በላ እንደ ጠጅቱስ ምናምን እንደዚህ አይነት ወሬ ነው እንደሚያወሩላችሁ። ዛሬ ላይቭ ላይ ነበርኩኝ። ያቺ አፏን እየከፈተች ነው እየሰማት ማን ይላሉ። ያቺ ናታ ቤታም ህዝቧን አሰማርታለች። እሷንማ ትያት እንደዚህ ነው በቃ እንደዚህ ነው ወሬ። የሚዲያ ሰው ምን አባታችሁ ነው የምታወሩት? ስለ እርሻ ነው የምታወሩት? ስለምን ነው የምታወሩት? ምን ነው የምታወሩት? እንትን አይተሽዋል? ያንን ሪከርዱ ላይ እንዳለ የሚገርምሽ ኮሜንቱ እንትን ናቸውና የእሷን ፕሮፋይል ያደረጉ ናቸው። እንደዚህ ነው ወሬያችሁ። ሚዲያ ላይ የሚተዋወቅ ሰው አሁን ስለ ሚዲያ አታወራም። አሁንማ ቂጤንም ፓንቴንም ስፉልኝ የምትያቸው ሰራተኛ አምጥተሻል። ምክንያቱም ስንት እድሜ ለሰው ላብ ለሰው እንባ ለሰው ጉልበት ለሰው እንትን በዩ ቁጭ ብለሽ ቀኑ ሙሉ ስትደውይ ነው የምትይው። የሆነ ጥግ ይዘሽ ጥፍር ቀለሙ ራሱ እላሽ ላይ ተጨማደድ ጭምድዳል። ሀብታም ሆኖ ሀብት ምንም የማይመስልባት ጸጉሯን እዚህ ድረስ አምጥታ እንትን ጥርሷን ደግሞ ይሄ ጂጂክያ አይነት ጥርስ አስሞልታ ምንም ንግግር አታውቂ። ከማንም ሻስተዋልሽ ድረስ ስንት ነው ዋጋሽ ተብለሽ ትጠየቂያለሽ። ከተመቸሽ አዳር ትናገራለሽ፣ ከተመቸሽ ሾርት ትናገራለሽ፣ ከተመቸሽ አይኔ ቡና ቤት አልሰራም ትያለሽ። ዛሴት ደጋግሞ ሰው እንደዚህ አይነት ጥያቄ ስጠይቅሽ ከዛ ቦታ እንዴ ሰው ሁላ እንደዚህ እየገመተኝ ነው እንዴ ብለሽ ከዛ ቦታ ውብ ይላል። እዛ ቦታ ኮንዶም ሻጭ ሆነሽ ኋላ ማነሽ አንቺ? እኔ የእንትና ሬስቶራንት ምን አገባን እኛ ስላንቺ ሬስቶራንት ምን አገባን? ሬስቶራንት አለሽ who cares about your restaurant? እኛ ምን አገባን? የእንትና ጓደኛ ነኝ የሚሉ ደደብ ሰዎች አጠገቢ ስላሉ ሁዋሪው ማነሽ አንቺ? ማነሽና ነው ማንናገርሽ? መልክ ትሰራለች እንዴ ሄለን? ቆይ ታልሰ ሃይ ቆይ ሄለን ስንት እንደዚህ ስትሰደብ it is normal። እሺ it is normal። ለነሱ እየሄደች አንበሳ እያወረደች ለሄለን ለምን አንበሳ ሰጠች ብለው እንግሊዘኛና አማርኛ እንኳን ግራም ይገባትን ልጅ እንደዛ ኮንፊውዝ ያደረጓት ቆይተው ገባች። ለነሱ it is normal ነው፣ ጨዋ ናቸው። ሄለን ባለጌ ናት፣ እነሱ ግን ጨዋ ናቸው። ገባችሁ? ያ እና እነሱ የሄለን ጊፍተር ናት ብሎ የሚያስቡትን እያሳደዱ የሚሰድቧት ከሆነ እኔ ደግሞ
እነሱ የጀመሩትን መንገድ ጨርሷለሁ ማለት እጨርሰዋለሁ ገባችሁ ዛሴት ሄለን የሰው እንትን ትሳደባለች ምናምን ነበር አይደል ያ እንኳን ሄለን አለ ሙሉ ሀገር እየተሰደበ ሄዳችሁ አንበሳ ተሰጡታላችሁ ራሳችሁ ያደረጋችሁ ዩርን አቢዩስ ታረጓት አስሬ እየጠራች በዚህ ነገር ስትጠይቀኝ ለምን አልቦልካትም ብዬ ያለታ ቴራፒ የሰጧት ግን ነው እኔ ዩርን የቦለኳት የሚገርማችሁ ዛሬ ልንገራችሁ ከፈለጋችሁ ያለታ ያለቀሰች ነው ስትሉ ሁሉ ነገር ትቼ እሷ ጋር ገብቼ ሳጽናናት ነበር አይደለ ስታረክስ ዘፈንም ጋበስኳት ያለኝን ደሞ እኔ ገባችሁ አንበሳም ሰጥቻት በሰላም ተለያይቼ ስወጣ ብሎክ አረኳት በቃ ምክንያቱም የኡነት ለምን ጊፍት ስለምሰጠኝ she never control me እኔን ኮንትሮል ማድረግ አትችልም ገባችሁ ለምን እንደዚህ ያልሻቸው እንጂ ለምን ሄለን እንደዚህ ያላችኋት ብላ ጥያቄ ጠይቃት ታውቅ ግን እንደዚህ ነገርስ ልከታ ስላልፈለኩኝ እንዳልገባ ሆኜ ዝም አልኩኝ ለዛ ቴንክ ዩ አልኩኝ ግን አይ ብሎክ ያረኳት ምንድነው ምናልባት ለጊፍቷ ስል ምን ለማመጣት እንዳይመስላት ወይም ደግሞ ሌላውም እንዳይመስል እኔ ብቻ አይምሯ እንዳይነካ ነበር 2 ቀን ትሪት ያደረኳት ለዛ እኔ ጋር መሆን እንደዚህ የሚያስለቅሳት ምናምን ከሆነ እሷ በራሷ ጊዜ ኖ ብላ በራሷ መልስ መመለስ ማትችል ከሆነ ራቂ አትምጪ እኔ ጋር ስላት አላስችል ብሏት ምትመጣ ከሆነ እኔ ርቃታለሁ አይ ብሎከር የቦለኳት ጠልቻት አይደለም በቃ I don't need nobody control me for gift ዛሴ አንድ ሰው አምኖበት ነው ማድረግ ያለበት I block from all የኔ ቲክቶክ thank you for everything ግን ማንንም ሰው ኮንትሮል አያረገኝ ፌር ነኝ ብትሎሮ እንደዚህ ያለ ሰቀጫ ነገርስ ልከታት አልፈልግም እኔ ስለ ልጅ የኑላ ነገር ነግሬት እነሱን ጠይቃልሽ አልጠይቀች ነው እኔ ቅልል ስላልኳት ነው ወይ ስለኔ ጊፍት ስለምሰጥ ነው ኤኒ ታይም ለምን ትና እንደዚህ ያልሽ ፊት ለፊት ላይ እንደዚህ ቢያላት ኦኬ በሰላም ደስ በሚል ሁኔታ ዘፈንም ጋበስኳት ያለቀሰችም ከሆነች ለማስረሳት ሞከርኩ ምናምን because of I am psychologist ከዛን ቴንኪው ያለውን የሰጠን ፉጋ ይበልም ያለኝን ዝም ብዬ በጊፍትም ቴንኪው ብለን ተሰነባበትን ሶጣ ነው ቦልከታል ዝም ምን ያልኳችሁ ይሄው ዛሬ ነው መነግራችሁ ያ አይ ብሎክ ግን እናንተ በሄዳችሁት መንገድ ይቀጥላል ዘሴት ኤለን ለመጀመሪያ ጊዜ ሰመዱ ትላለህ እኔ እንደዚህ እየተባልኩ ሄደው እነሱ አንበሳ እየሰጡ ከዛን እኔ ምንም አላረኩም እኔና ለሙሉ ድሬዳዋ ጅብ ነው የሚነፋው ስሙ ዝጋ ድሬ እዚህ ጋር ስማ እኔ ሰደባለሁ በድሬዳዋ አንተ ታሽቃብጣለህ ምድረ ግም ለስንት ዓመት ዩቲዩብ ላይ ለስንት ዓመት ተተረዳ ኑረች ህይወቷ አልተለወጠ አሁን ደግሞ ወደ ቲክቶክ ማን እንዳመጣት አላውቅም እንደ ሌላው እኔ ልጅ እንደዚህ ያሉ እኔ ነኝ እያንዳንድ እኔ በቃለሁ እንዲ ቀና ብዬ ነው ተፈምልብ ገባችሁ ያ እኔም ሴት ነኝ እንትና ምናምን የሚል ዘፈን ማዘፍንላችሁ መስሎችሁ ነው ወይ ከኔ ጎን ቁሙምላችሁ እኔ ነኝ መፈጠርን እንድትጠላ ማረግ እዚህ ሚዲያ ላይ ስታለው ድረስ ያ እቺ ግመሌ የድሬዳዋ ማይም አይደለ ምን ነበር ያልሽኝ ሳራ ጆከር በጣም አክባሪ ነው ሲጠራኝ ራሱ እናቴ ነው የሚለኝ እሱን ነበር ድሮ ወደዚህ ስመጣ እንዳው ምፈራው ግን በጣም የተሻለ ሰው ሆኖ አገኘውት አይደል በጣም ክብርሽን የጠበቅሽ ሰው ስለሆነ ለዛ እንደዚህ አይነት ሰዎችን እየዞርሽ ጊፍት ሰጫለሽ የኛኖችስ ሄለን እንደዛ ብላ ወደዚህ ብላ ወደዛ ብላ ወደዛ ብዬ ነው እኔም ደግሞ መሰረፋችሁ እያንዳንዳችሁ ታብሻለሁ ነው የምልሽ እታፋ አንቺ እሷ ጋር እንደዚህ የተቀመጥሽ ቀን ራሱ ተፋብሻለሁ በየቀኑ መጥቼ ልንገርሽ መሬት ውስጥ ስተምገባ ደሳል ፋታሽ እኔ ላይ ሂሳብ ኬሚስትሪ ማይንድ አትጫወችብኝ
እሺ ያንቺን ጥርግራግ የሚጠብቁትን ሰዎች እነሱን ቼክ አድርጋቸው። ኖት ሚ ገብቶሻል? ደዊ አሁንም ደግሞ ደዊ ሄለን እንትን የሚልልኝ ሆነ የደደብ ጥርቅሞች። እኔም መክሰስ ከፈለግሽ ኦንላይን ላይ ጠበቃ ፈልግ። እሺ አይዲያ ልስጥሽ። አይሽ ብር ጭንቅላት አይሆን ብር እንኳን ኖሮሽ ማያምርብሽ ሰው ነሽ። ጥፍር ቀለም ራሱ የሚሰነጣጠቅባት እሷ አንቺን ያየሁሽ ምንም መናገር እንኳን ማትቺ አንቺ ቁሙልኝ የማትሰሪ ከሆነ ቁሙልኝ ሰፈር ምን አባሽ ትሰሪያለሽ? ምን ሰሪያለሽ? እኛስ ቲክቶክ ላይ ብር ልንቀራምት ነው የምንመጣው ቢባል ኦኬ እኔ ሀብታም ነኝ ምንም አልፈልግም ትይለ። ታዲያ ምን አባሽ ፍለጋ ነው የምትመጪ? እኔ ንግግር አላውቅም እንደዚህ አይነት ነገር ውስጥ መግባት አልፈልግም ትይለ እንዴ? ወሬም ካልፈለግሽ ምን አባሽ ሰሪያለሽ እዚህ? ሾካካ በዚህ ብቻ ነግሬሽ ብቻ አይደለም ገና በመኒ ላውደሪ በሰው ዝውውር ለማን እንደማደርስልሽ ልክ አንቺ ውስጥ ስትሄጂ እኔም ለነሱ ፉር ማርግቻለሁ። እሺ ዓለም በጣም ጠባብ ናት። ሄደሽ የራሴ ቤተሰብ ላይ ነው የምትወርቂያት። ወደቅሽ እኮ የራሴ ቤተሰብ ላይ አሁን ተርፈት እናት እንዴ ሆናት እንዴ እያልሽ ደውያው እንዴ እያልሽ ደውይ። አስርትና ወንድም ያለኝ ሰው ነኝ። እሺ አንዱ ቢያንስ ወይ ባንቺ አካባቢ ላይ ነው ያለው። ዓለም ጠባብ ናት። እንዴት ነው ድሬዳዋ የሻገር እየተባለ አሁን እኮ ሳራ ነው እንደዚህ የምትያት የሚሉት አሁን ብዙ ሰዎች ሀብታም ናት ከሚለው ነው ሳይኮሎጂ አይምሯቸው ላይ እንጂ አሁን ለምንድን ነው እንደዚህ ያላችሁት ቢባል ምንም መልስ እኮ የላችሁ። ምንም ሙሉ የድሬዳዋ ሰው ጅቢና በከጅብ ነው ሲባል ለነሱ ሄዳ አንበሳ እየሰጠች ንጹህ አይምሮን ያለኝ ትላለች። ፓምፐርስ እናቴ ባንቺ እድሜ ለነፍሷ ብላ ቤተክርስቲያን ያለችው አሁን ጾም ነው። አንቺስ ቡና ቤት ኮንዶም ትነፊያለሽ። ብስ ነው ብስ አይደለም የሆነ እንዳይዋለዱ ነው የሆነ አላዛር ምናምን በሽታ እንዳይጋባ ምን አባሽ ሰሪያለሽ? ሰራተኛ አለኝ ምናምን ትይል እንጂ ሂጂ እንጂ ወደ ቤተክርስቲያን። እስከ መቼ ነው ዮኒ እንደዚህ ያለ ቤታም እንደዚህ ያለች ያችን ስሟን አጠራም እንደዚህ ያለች ምን ስትይ የምትዩ? ሰርቼ ነው ትያለሽ አይደል? ለሰራሽ ሂጂና እግዚአብሔርሽን አመስግኝ። ስለባረክልኝ በይ ውስጥ ደሙ ይቅርና የሰው ጉልበቱ ይቅርና ተይው፣ ችግር የለውም። እግዚአብሔር ራሱ ሸውጁ፣ ችግር የለውም። እኔ ሀብታም ስለሆንኩ የታባሽ ነው ጉሻለ ሀብታሞች ምን ታረጊልኛለሽ? ለኔ ሰው ሀብታም ቢሆን ደሃ ቢሆን ከልብስና ከሆድ አያልፍም እኮ ሰው ልጅ ዞሮ 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 ያ ሆድ በቃ ዛሴ ኢትዮጵያ የጀመርሽውን ቤት ጨርሽ። ከዛን ዶክተር አብይ አይ ዶክተር አብይ እነሱ በሁለት አይን የሰሩትን ነገር እሱ በስድስት አይን ነው የሚቃኘው አባ። ከዛ በኋላ ልንገርሽ አብቹ ምን አይነት ሰው እንደሆነ በረከት ገበሬዋን ታውቂያታለሽ? የት ነው ያለችው? የት ነው ያለችው? እስር ቤት። እንደሷ ዶክተር አብይን ፎቶ ደረቷና ቂጧ ላይ ያልተነቀሰ ሰው የለም። በማሞገስና በንቅሳት የሚሸወድ መንግስት አይደለም። ልክ እኔ ሄልዬ ስትለኝ ምንም እንደማይመስለኝ ሁላ ዶክተር አብይም አብቹ ስትለው ምንም አይመስልም። ምንም አይመስልም አይመስለውም። እና እኔ በእንደዚህ በስድብ ብቻ ማልፍልሻለን፣ በዚህ ነገሮች ነው የምሄድልሽ ነው የምልሽ። ታያለሽ አማራን ህዝብ እኮ እንደዛ ዛሬ እኮ አዋረደችው እና እንዳለ ድሬዳዎች ከዛ እነ ቡቺ ማለት ነው ስለ ሀገር ክብርና የሆነ ስሜት ስለሌለ ሙሉ ድሬዳዋ በጅብ የሚሆነው እየተባለ ሄዶ አንበሳ ይወረድለታል። ከዛ ሄለንን የሚግባቡ የጊፍት ይሰጧታል የሚባለውን እየተሄዱ አያችሁ ቤተሰብ እየሰደበች ምን ሙሉ ሀገር እየሰደቡ ሄደው ብር እየሰጡ እንግዲህ አስብ
እዛ ቦታ ላይ ቁጭ ብላ ሳራ ሆሊውድ ነው ቦሊውድ ስታይል ትቀመጣለች። እዚህ ጥርሷ እንድንቆጥርላት ነው መሰለኝ እዚህ የምትመጣው። መታደርጊው እንድድብና ነው። እኛ አይተን ምን እናገርሽ? እዛ ሴት ፀሐይ ላይ ወጥተሽ ፀሐይ ለምን ይነካኛል አይባል። ዝናብ ላይ ወጥተሽ እኔ ላይ ለምን ይዘንባል የሚባል ነገር የለም። ማንነትሽ ባይኖር እንደዚህ አይነት ቦታ ባልተገኘሽ ነበር። ሀገር፣ ዘር፣ ማንነት፣ ልጅ፣ ሴትነት እየተሰደበ ሄደሽ አንበሳ እየሰጠሽ እኔ ምን አንድ ሀገር ልንገርሽ፣ የሚዲያ ክስ ምን ያህል ኢነርጂ እንደሚጠይቅ ልንገርሽ። ማነው ስሙ የኛ ልጅ ማነው ስሙ የባለ ሀብቱ የኛ ማነው ኢቲቻ ነው ኢሬቻ ነው ማን ነበር ስሙ የኛ ማን ነበር ስሙ ልርሳው ማን ነበር የኛ ፈርዖን ኢቲቻ ፈርዖን ለካ የፒራሚዱ ንጉስ ነበር። ፊራኦሊ ማለት እኮ የሁሉም ዘመድ ማለት ነው። ፊራኦሊ ማንን ከሶት ነበር? ኢዮዳብን ከሶት ነበር። አንድ ከተማ ስለሚኖር ኢዮዳብ ታሰረ ወይስ ካሳ ከፈለ? ለምን እንደሆነ ታውቂያለሽ? ሚዲያ ላይ የሚመሰረት እያንዳንዱ ኬስ ሚዲያ ላይ ያደረግሻት እያንዳንዱ ቃላቶች ይተረጎማሉ። ለቱርጁማኑ ገና ትከፍሊያታለሽ ማለት ነው። ደሃ ነው ማረግሽ። ገብቶሻል? ከዛ እኔም ይዤ የምቀርባቸው ቪዲዮዎች አሉ። አንቺ አንበሳ ስታረጊ አይ የሚዲያ ክስ በሚዲያ ቋንቋ ነው የሚተረጎመው። እሺ ለዛ ነው ፏ ብዬ የማወራው። ይሄ አሁን ማሰማሽ ያለኝ ኤቪደንሶች ናቸው። እያንዳንድ ይሄ ቴሌፎን አርጅቶ እንደዚህ ሊፈነዳ እንትን ያለው እያንዳንድሽ የምታረጋቸው ነግበኔ ብዬ ቁጭ የማረጋቸው ኤቪደንሶች ናቸው። እኔም ከስራው ይሄ ቴሌፎን የተሰረቀ ቀን ብቻ ይሄ ቴሌፎን የተሰረቀ ቀን ያ ገብቶሻል? እያንዳንድሽ ላልሹ ሰው ሁላ ልከናል። በነገራችን ላይ ብለሽ ለደወልሻቸው እዚህ ለደወልሻቸው ሁላ ይሄን ነገር እስቲ ዩቲዩብ ብለን ልከን ምን ነው እቺ እብድ አሮጊት አርፋ አትቀመጥም እንዴ ነው የተባልሽው? ይላሳብድሽ አሁን እንደገና ነርቮችሽን ላድረሳስ። ዓለም ጠባብ ናት አይደል? ያ ነገ ደግሞ ወይ ድሬዳዋ ወይ አዲስ አበባ ትደውይና ወንድሜ ጋር ትደውይ ይሆናል። ዩዶን ነው ዋታብ ወንድሜ ጋር ትደውይ ይሆናል። የሆነ ስልጣን አካባቢ ላይ ትደውይ ይሆናል። እሺ ከዛ ልጅ ትገቢያታለሽ አሁን እንደዚህ እያሸታትሽ። ከዛ እኔ ደግሞ የሰው ዝውውርሽን ምንሽን ቼክ ስንት ዓመትኛ ስንሰራ ነው የምታወቀው። እኔ እኮ በመስራት ነው እጄ የተጎማመደው። ምን ነው አላለፈልኝ? ምን ነው የእናቴን ጀበና ሰብሬ ነው እንደ መጣሁት ነው? ስንት ሰው ህይወት ማጥፋት አለብኝ? ሶኒ ላይ ሊያለቅስ ይገባል አይደል? ወይ ሐዋላ መጀመር አለብኝ አይደል? This is what you support ሀቢብት ያ ልፋቸው አመጣቸው መጨረሻን በቃ እኛው ላይ መጣች። ኦሮሞ ጥም ያለ ሲሰደብ አንቺ ሄደሽ ጊፍት ትሰጫለሽ። የኦሮሞ ጥላቻ እንዳለብሽ እኮ ባለፈው ማሜ እንዲሰደብ አድርገሽ ወደዚህ ሲመነዝሩት ሄደሽ በሶስት አንበሳ አባበልሽ። ገብቶሻል? ግልጽ ነው። እኔስ በእንደዚህ አይነት መንገድ ነው ማስተናገድ። እኔ ደግሞ ይሄንን ምትደውይላችሁ አይደለም ይሄው ሺዝ ከዛን ያንቺን አንበሳ ሲል ይላካል። ሚዲያ በሚዲያ ነው የሚተረጎመው። እሺ ሰደበችኝ ደግሞ በአካል ተገኝተሽ ነው እንድትከሽኝ የምፈልገው። እኔ ከሳሽም በአካል ማግኘት እፈልጋለሁ። እዚህ ነው ሙቭ አድርገሽ እንድትኖሪ ማረግሽ። እዚህ ሙቭ እንድታረጊ ነው ማረግሽ። አላረግሽ ቱሜብኝ ሳራ የምትባይ